ከውበት በላይ ሰዓታችን ላይ ነን። አዎ ሮቤል እንግዲህ ባሳለፍነው ሳምንት አንድ ትልቅ ልብ የሚነካ ሰው አቅርቦልን ነበር። በጣም አንድ አባት ማራኪ ስብና ያላቸው ነበር። እስቲ ዛሬ ደግሞ ማንን ያገኘን? እንግዲህ እንደተለመደው ያው ሊያስደስተን ሰውንም ሊያስደስት ነው። ወደዛ እንለፍ። መልካም ጊዜ። ከውበት በላይ እንዴት ዋልሽ? ሰላም ነው? ያምራልሽ? ራስሽ መሳሪው ነው ወይስ? አይ እንትን ብሎ ምን ብሎ ነው? ፕሮግራም ተከታታያለሽ? ዛሬ እረፍት የምንሰጠውን ፕሮግራም እየሰራው ነበር። እሺ እንዴት ነው እረፍት ብንሰጥሽ? ደስ ይለኛል። ጥሩ ሐሳብ ነው። አዎ የት እናስገባት እቺ? እዚህ ነው። ቤቴን በዚች ውስጥ ነው። እዚህ ነው። በዚች ውስጥ ነው። ኦኬ። ከጀርባ ስንት ልጆች አሉሽ? ሶስት ልጆች። ይደረሳል? አንዷ ሮቤል ፍስሐ ይባላል። ያውቃለሁ። እሺ አስቴር ተመስገን ይባላል። ልብስ ስራ ላይ ነው የተገናኘነውና ምን ያህል ጊዜ ሆነሽ? ቆይቷል በጣም ጻን ሆና ልጄ ማለት ነው። የሷ አባት በህይወት የለም ነበር። 3 አመት ምናምን ሲሆናት ነው መስራት የጀመርኩት። አዲስ አልሰራም፣ አሮጌ ነው ጠግነው ድሮም ጀምር። ይሄን ፕሮግራም ተከታትለሽ ታውቂያለሽ? አዎ። ያንቺ ምርጥ ፕሮግራም ምንድነው? ያው ልጆች ስለሚሉ ልጆች ጋር ብሄድ ልጆች ምን ይላሉ? ምን ይላሉ ላይ ልጆች መሄድ ይፈልጋሉ። እንትናቴንም ይሞላሉ ብዙን ጊዜ እንደው የስንት አመት ልጆች ናቸው? የመጀመሪያ 20 ሞልቷታል። እንትኗ ሁለተኛው 11 አመቱ 6ኛ ክፍል ተማሪ ነው። 8 አመቷ ነው። 2ኛ ክፍል ተማሪ ናት። ምን ታለንት አላቸው ልጆች? ማንበብም የቤተ ክርስቲያንም ይችላል። እዚህ ኢየሩሳሌም ነው የሚማረው። ከአቅም ሲያንስ ወደ መንግስት አስገባ ነው እንጂ የግል ነበር የሚማሩት። እዛች ጋር ነበረችኝ ሱቅ። የምን ሱቅ ነበረሽ? የሀገር ባህል ሱቅ ነበር። አነስተኛና ጥቃቅን ተሰጥቶ አንድ ወር ከምናምን ገብተን ገዛዝተን ከልጅ ጋር 12 ጨርሳ አብረን እንስራ ብዬ አሁን ደግሞ እሷ ትንሽ እዛች ጋር ተከራይታ እየሰራች ነው፣ እየሞከረች ነው ወደ ውስጥ። በምን ተመረቀች? ገና እየተማረች ነው። ቴሚስ ትውልድና እድገትሽ እዚሁ ነው? እዚሁ ነው። እዛ አካባቢ ሳይሆን እዚህ ኤምባሲው አካባቢ ነው ያደግኩበት። እዚህ ነው የተወለድኩበት። ሩፋኤል አዲሱ ገበያ ነው። ትምህርት እስከምን ገፋሽ? እስከ 12። ባለቤትሽ ምን ስራ ላይ ነው? አሁን ታክሲ ነው የሚሰራው። እሱ የልጆቹ ሁለቱ፣ ያኛ በህይወት የለም። ትልቋ የለም። የመጀመሪያ ልጅሽ አባት ምን ሆኖ አረፈ? ታሞ። ስንት አመት እያለች? 3 አመት። ተማሪ እያለች ነው ይኸውልሽ? ያው ወጣቱነቱ ደግሞ አለ። እሱ እንዴት ተቋቋምሽ? ሌላ ነገር ሱስ ምናምን የለብኝ። አንድ ልጆችን ማሳደግ ነው። እንደዚህ ወጣ ብልም ያው ልጆቹ ሲዝናኑ ሲጫወቱ፣ መናፈሻም ስትወስዳቸው ሲዝናኑ ሲጫወቱ፣ ሲበሉ ሲጠጡ ደስ ይልሃል። እነሱን አዝናናቸዋለሁ። እኔ ቢቀርብኝም ለልጆቼ አይቀርም። ምን አይነት ነገር ያዝናናሽ? ያው ከልጆች ጋር ወጥተን ትንሽ መናፈሻ ውስጥ ሲዝናኑ እነሱ ሲጫወቱ ለእኔ ደስ የሚለኝ፣ እነሱ ደስታ ለእኔ ነው። አንዳንዴ ህይወት ከበድ ሲል አስቸጋሪ ሁኔታ ሲመጣብሽ ምንድን ነው የምታደርጊው? ወደ ቤተክርስቲያን ወዴት ትሄዳለህ? ወደ ጸሎት ነው። ጾም ጸሎት ነው። ሌላ ምን አለ? እግዚአብሔር ይመስገን። ግን ተመስገን የኖረን ነው። ከባድ የምትይው ጊዜ መቼ ነው ያሳለፍሽው? አሁን ዘንድሮና ምና በቃ ያው እንዳልኩ
በጣም ከብዶኛል። ልጆቼን ከግል ወደ መንግስት ሳስገባ በጣም በዚህኛው ዓመት ነው እንደዛ የቀየሩት? ትልቁ የወር ወጪሽ ምንድን ነው? አስቤዛ፣ የቤት አስቤዛ ነው። ጤፍ አለ፣ ዘይቱ አለ፣ ሽንኩርቱ አለ የቤት። ከሱ ተርፎ ማስተማር አልቻለም? አልቻለም። አሁን ገቢሽን ለማሻሻል ምን እያደረግሽ? አሁን እሷ ከበረታች ያው ከእሷ ጋር አብረን እንትን ካላት አቅም ካላት ለማገዝ ነው ወደ ስራ የገባችው? ለማገዝ እንጂ ከዛ በፊት አትሰራም? እስካሁን ብዙ ጎዳና ተጉዘሻል አይደል? በህይወትሽ መለስ ብለሽ ስታዩ ይህን ባስተካከል ምትዩ ያለ? የዛን ሰዓት ወንዱን እንደወለድኩኝ ብሰራ ኖሮ ደህና ደረጃ ደርስ ነበር። ያው ልጅ ለማሳደግ ስል እሱ ነው ትንሽ ከኔ አጠገብ የነበሩት የተለወጡ አሉ፣ ጥሩ የሆኑ ደረጃ የደረሱ አሉ። አለማሰብ ነው እንግዲህ። ከልምድሽ አሁን ሴት ልጅሽ ምንድን ነው የምትመክረት? እንድትሰራ ሲንጀርም የጥልፍ ሲንጀር አለ አይደል? እሱን መጀመሪያ ገዝቼላት እሱ እንድትሰራ፣ በዛ ላይ በትምህርትም አማከለ እንድትማር ትምህርቷንም በጊዜው ደግሞ መጠቀም ጊዜ ከባድ ነው። ወደ ቤት እየገባ ነው። እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት ደውላ ዛሬ ልጃችን ልደት ነው ስጦታውን እንዳትረሳ ስትልህ እሺ ብለህ ከዘጋኸው በኋላ የኤቲኤም ካርድ ከጠፋ ቀናት እንደተቆጠሩ ትዝ ሲልህ ድንገት ትቆማለህ። የቆመው ደንግጦ አይደለም፣ መፍትሄ እንዳለው ሲያስታውስ ነው። በአቢሲኒያ የቨርቹዋል ባንኪንግ ማዕከሎች የኤቲኤም ካርድ በቆማችሁበት በሰከንዶች ውስጥ ማግኘት ትችላላችሁ። በአቢሲኒያ ባንክ ኤቲኤም ካርድ አዲስ ለማግኘትም ሆነ የጠፋቦትን ለመቀየር ይህን ያህል ቀላል ነው። አቢሲኒያ የሁሉም ምርጫ። አላችሁ? ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። አለን ይመስገን። ሰላም፣ እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ጠበቅሽ። ለእሷ የሚሆን ስታይል አለ እባክሽ? አዎ አለ። እስኪ ከዚህ ጋር የሚሄድ ኮት ነገር ካለው አብሮ ሊሄድ ልጅ እንዴት ነው ስታያስ? ለክፉ አይሰጥም? ኮት ሌላ ይቀየር ሰፋ ያለ ይሆን ወይስ ትንሽ ቢሰፋ? ትንሽ ሰፋ ያለ ሌላ ቀየራ ወይ? ከለሩ ጥረቱ ምናምን ቆንጆ ነበር። እነዚህ እንሞክራቸው። እሱ ከሆነ አሁን በኮት ቆንጆ ነው። ቢያንስ ትንሽ እንትን አለ። ሰላም ነው? እንደኔ መስክ እንዴት ነው? ያምራል ግን ረዘመ በጣም። ሌላ አጠር ያለ ምን አለ? ያው እንዳየሽው ኢቢኤስ ላይ የሚተላለፍ ፕሮግራማችን ነው። ምን ይሰኛል ፕሮግራሙ? ከውበት በላይ ነው። ከውበት በላይ የሚሰሩ ሰዎችን የምናሳርፍበት ቆንጆ ቀን እንዲያሳልፉ የምናደርግበት። ዘና እያልሽ ነው? አዎ በጣም ደስተኛ ነኝ።
እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ደግሞ ሰውነትሽን ዘና የሚያደርግ እስካሁን ያለውን ፀሐዩን ድካሙን ፈታ የሚያደርግ ሞሮኮ ባስ እንገባለን። አንቺ ነሽ ምትገዛች ሞሮኮ ባስ ትገዛለሽ። ሞክረሽ ታውቂያለሽ? እንትን ፍለዋ ሳሙና ባስ እሱ ፍለዋ ድሮ ማለት ቆይቷል ግን እንዴት ነው? ሰላም ነው። ጥለሽን ጠፋሽ እኮ። እንዴት ነው ቆይታ? ቆንጆ ነው፣ ደስ ይላል። ዘናሽ? አዎ፣ በጣም ዘና ብያለሁ። ድካሙ ለቀቀ? አዎ፣ ሪላክስ ሆኛል። ደስ ይላል። አመሰግናለሁ። እግዚአብሔር ይስጥልን። ትንሽ የረፍት ስሜት አለ እንዴ? በጣም ኧረ እስማ ትንሽ ብቻ ብዙ ረፍት አለው ከዚህ በላይ አልወጣም አልሽ እንዴ? ውጥውጡ አይልም። አዎ በጣም። አሁን ደግሞ ፀጉርሽን ምን አይነት ስታይል ነው የምትወጂው? ማስያዝ ነው እንትን ብሎ ወደ ኋላ ማስያዝ ነው? አዎ ማስያዝ። እስቲ ደግሞ ባለሙያዎቹ ምን ምክር እንደሚሰጡ። እሺ እድለኛ ነኝ ማለት ነው። እድለኛ ነኝ፣ ይሄ ማግኘቴ እድለኛ ነኝ። ደስ ብሎሻል? ውይ በጣም ዋናው እሱ ነው። ሁሌ ሳየው እመኘው ነበረ ግን ደስ ይላል። እኔ ጋርም በደረሰት ያለሽ? አዎ በጣም ለሁሉም ጊዜ ያለው። አንቺ ፀጉርሽን እስክትስተካከይ ቤተሰቦችሽ ቢመጡስ? ደስ ይለኛል። ሄሎ ወይ ማን ምነው ስልክ አታነሺም? ሳይላንት ላይ ሆኖ ነው። የት ሄደሽ ነው? ሩቅ ቦታ እናት መጪ እነ ሉልንም ይዘሻቸው እንድትመጪ ነው። መኪና ይመጣል እራት እንድንበላ ቢያቸው። እሺ እስከዛ ፀጉሮች እሺ ፏፈሽ። እሺ በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። እንዴት ናችሁ? አረ ከነ ቦርሳዋ ነው የመጣችው። የምን ደብተር ነው?
የሰንበት አሁን ከዛ ተምረሽ መምጣትሽ ነው? እናንተ ልተዋወቃችሁ። ረዴት እባላለሁ። ረዴት የመጀመሪያ ልጅ? አዎ። ልዑል ብሩክታይት በሚስጥር ለማትናገሪው ደግሞ ሰምቻለሁ። ልጆች ምን ይላሉ ላይ እንደምትመጪ? ማሚ ትምጣ? ማን ነው በጣም የናፈቀው? እኔ። ጎበዞች ሁላችሁ ምን ያላችሁ? ምን አይነት እናት ናት? ጥሩ፣ መልካም፣ ደግ፣ ሩሩህ፣ ሁሉን ለኔ ጓደኛዬ ናት። እናቴ አይደለችም። ይሄ ናት እሷ። ብቻ እወዳታለሁ። እስቲ ማትረሺው ጊዜ ከእሷ ጋር ያሳለፍሽው? አብሬያት ስሄድ እኔ በቃ ሁሌም አልረሳውም። ቤተክርስቲያን አብረን ስንሄድ ብቻችንን ስለሆነ የምንሄደው ትምህርት ቤት ስለሚሆኑ ብቻ ለእኔ ስፔሻል ጊዜ ያ ነው። ያ ጊዜ መቼም አልረሳውም። ለእኔ ደስ የሚለኝ ጊዜ እሱ ነው። ስለምን ታወራላችሁ? ብዙ ነገር እናወራለን። አይነገርም። ከጓደኛ ጋር ነው የሚወራው? አዎ እውነት ነው፣ ሚስጥር ነው። ብዙ ደግሞ እንዳሳልፋችሁ አጫውታኝ ነበር። አዎ ደርሰሻል? አዎ ደርሻለሁ። ማርኬቲንግ ነው እየተማርሽ ያለሽው? አዎ ማርኬቲንግ። ሁለተኛ ዓመት። ስንት ዓመት ነው አሁን? የመጨረሻው ዓመት ነው። ዲፕሎማ ስለሆነ የመጨረሻው ዓመት ነው። ስራስ እንዴት ነው? ስራ ጥሩ ነው፣ ምንም አይልም። ስንት ጊዜ ነው የሆነሽ? አሁን ቅርብ ጊዜ ነው ላይ ነው? አሁን 5ኛ ወሬን ጀመርኩኝ። ይሄ 5ኛ ወሬ ነው። አሪፍ ነው። ብቻ ምንም አይልም። ማስተዳደር ጀምረሻል? እነሱ? ኧረ ገና ነኝ፣ እየተንገዳገድኩ ነው። ተመስገን ብቻ። ብቅ እንላለን። እሺ ደስ ይለኛል። እንዳታስወድጅብን። ኧረ ችግር የለውም። እንቀበላት። እሺ። ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ እውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት፣ ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። መታየት ብቻ ነው። እንዴት ነው? አሪፍ ነው። ወደድሽላት ስታይሏን? ወይ በጣም ያምራል። ከጠበቅሽው አንጻር ስንት ሰጥሽልሽ? 11 ከ10 11 አልፏል። በይኝ ጎረምሳ ማሚ እንዴት ነው? የእሷን 2 እጥፍ እንዴት አየሽው? በጣም ደስ ይላል። ደስተኛ ነኝ። አመሰግናለሁ። ያንቺን አስተያየት ወድጄዋለሁ። መጪውን ጊዜ ምን ለመስራት እያሰብሽ ነበር? ያው የተሻለ ነገር መስራት ማንም ሲፈልግ ያው ወደ ሱቅ ነገር ከእሷ ጋር የተሻለ ነገር ብሰራ እስከመቼ እዛ ጋር ካለዛ ደግሞ ራሱንም ቢሆን ወደ አዲስ ጊዜና አመቻችቼ ተመሬ ያው ቅድ ምናምን ቅድ ነው እኮ እንጂ ስፌቱን እችላለሁ በደንብ። ቅድ ነው የሚያቀታ።
እንግዲህ ለምታስቢው ደግሞ የሚያግዝሽ ካፒታል ኢቢኤስ ቴሌቪዥን ያበረክትልሻል። እሺ አመሰግናለሁ። አመሰግናለሁ። ዋናው የሚሰራ ሰው ማሳረፍ ነው ፍላጎታችን። አንድም ቀን ቢሆን አንቺ እንደዚህ ምኞት የለሽም እናቴን እንደዚህ ዘና ባደርጋት ሁሌ ኃላፊነት ያለው ሰው ለልጄ ነው እንጂ የሚለው ለራሴ አይልም። በህይወቴ አርፌ ማላቀው ነው ዛሬ ያረፍኩት። ደስተኛም ነኝ በጣም። በስመ አብ በጣም እግዚአብሔር ይስጥልኝ። አመሰግናለሁ። እድለኛ ነኝ ነው የምለው። እንደውም በጣም አጋጣሚ መገኘት ነው። አጋጣሚ ግን አስበዋለሁ ሁሌ በቃ ይሄ ነገር ደስ ይል ነበር እላለሁ። ይሄን ያህል እንትን ብያለሁ እንዴ ነው ያልኩት በእውነት። ስማ ራሴን እስከዚህ ድረስ ረስቼዋለሁ ነው ያልኩት በእውነት። ለምን ያው ልጆች ለማሳደግ ብዙ ወጣ ውረድ ስለነበረው ያው ብንወጣም እንትን ብንልም እንደዚህ አይነት ነገር ተጠቅመንም አናውቅም። እንወጣም ቤተሰብ ጋር ነው የምንሄደው እንጂ ብዙ አይነት እንደዚህ አይነት ነገር አድርገንም አናውቅም፣ ተጠቅመንም አናውቅም። አሁን በጣም ደስ ብሎኛል። በጣም ነው የማመሰግነው። ደስታሽ ደስታችን ነው። እሺ ፍላጎታችን በቃ ተሳካ የምንለው ይሄ ሲሆን እውነት ነው። በቂ እስማ ማይቼው ማላቀው ነው። አመሰግናለሁ። እግዚአብሔር ይስጥልን። ብድር መላሽ አድርገን እናቴ እንደዚህ ስላዝናናችሁልኝ አመሰግናለሁ። ደስታዋ የኛም ደስታችን ስለሆነ በጣም ነው እናመሰግነው። እርሶስ ይናገሩታል? እሺ ለኔ እናት ማለት እንግዲህ በጣም ቃል አይገልጸኝም። አይኔ እንደማለት ነው እና በቃ ብዙ ሰዓት ስለምትናደድ እኔ ማናደድ ስለማልፈልግ እሱን ለማረም እፈልጋለሁ። እና ሌላው ደግሞ መግለጽ የምፈልገው እናመሰግናለሁ። እኛም እናመሰግናለን። ከዚህ በኋላ አታናዳትም አይደል? ለማሚ ዘፈናለሽ? ምን ትዘፍኝላታለሽ? ያኔ በበጋው እስቲ እንዴት ነው በይል? ያኔ በበጋው ልጅነት ሳያውቅ ያንቀፋት ደግነት እቅፍ አድርገሽኝ ባልገባ ጠዋት ማታ ሆዴ ሲባባ ልጄ ብለሽ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማለኔ ይተጋሻል። አላብሰሽኝ የፍቅር ሸማ ላስታይሽ ደሞ ከነማ አንቺ ከማ እናቴ ነሽ አለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ። ጎበዝ ቅመም ነሽ። ደግሞ ድምፅሽም ያምራል። ስታድጊ ምንድን ነው የምትሆኚው? ጎበዝ በርቺ፣ ድግ በይልኝ። ብሩክቲ አመሰግናለሁ። እሺ ቆንጆ እንትን ያቀረበችው። አዎ በጣም አሁን እንግዲህ ጓደኛሞች ነን ብላለች። የጓደኝነት ጨዋታ ደግሞ እራት እየበላን እንጨዋወታለን።